ስላፈቀረሽ ወይም ቆንጆ ስለሆንሽ አንድ ወንድ ልጅ አንቺን ለቁም ነገር እንዲፈልግሽ ማድረግ አትችይም። አንድ ወንድ ልጅን ለቁም ነገር እንዲፈልግሽ የምታደርጊበት የራሱ የሆነ መንገዶች አሉት። አሊያም ደግሞ በወንዶች ዓለም የራሱ ቋንቋ አለው፣ የራሱ የስነ ልቦና ጫና አለው። እኛ ሴቶች የራሳችን ቋንቋ አለን፣ ፍቅርን የምናውቅበት የምንተረጉምበት ወይም ስሜቶቻችንን የምንገልጽበት። እነሱ ጭራሽ የማይገባቸው ጭራሽ የማይረዱ ተመሳሳይ ነው። እዚህ ጋር አንዳንዶቻችን ልም ያለ ፍቅር ውስጥ እንገባና እኔ እሱማ አይለየኝም እንደሚያፈቅረኝ እርግጠኛ ነን ብለን ኢቭን ሴክስ እስከ መፍቀድ ደርሰን የሆነ ሰዓት ባህሪው ይቀየራል፣ ይጠፋብናል፣ ይኮራል፣ ችላ ማለት ያመጣል። በፊት የምታውቂውን ኢንቨስት የሚያደርገውን ልጅ ጥፍት ሲል ታየዋለሽ። ያ ግን በጣም ጥሩ ስለሆንሽለት ሊሆን ይችላል። ተረድታችሁ? መጥፎ ሆነሽ የምትጠይ ሴት ሆነሽ ወይም አንቺ ለጋብቻ ወይም ለቁም ነገር ማትፈለጊ ሴት ሆነሽ አይደለም። ነገር ግን በእነሱ ዓለም፣ በወንዶቹ ዓለም፣ በእነሱ ስነ ልቦና ወይም እነሱ በሚጠብቁትና በሚፈልጉት ዓለምና በእኛ ዓለም የተለያየ ነገር ስላለ ነው። ታዲያ በእነሱ ዓለም ላይ አንድን ሴት በቁም ነገር እንዲያያት ለቁም ነገር እንዲፈልጋት የሚያደርገው እንደ ቀልድም ቀርቦች ሊሆን ይችላል። ምናልባት ደግሞ ከመጣም በኋላ በቃ ፈልጎሽ ልክ ለቁም ነገር ሲያስብሽ በሚያያቸው ነገሮች መሸሽም እንዳያመጣ ጭምር ስለነዛ ንጥረ ነገሮች አንቺ ጋር ሊኖሩ ስለሚገባ እሱን ስለሚያሳምኑት እሱን ወደምትፈልጊው መንገድ ለመውሰድ የሚረዱሽን ነው የምነግርሽ። እንደ ሁልጊዜው ታዲያ መተግበር እንዳይረሳ። ማወቅ ምንም ትርጉም የለውም። ማወቅ ያለብሽ ወንድ ልጅ የሚፈልገውን፣ ወንድ ልጅ እንዴት ነው ፍቅርን የሚያይበት፣ እንዴት ነው ስለ ፍቅር ወይም ስለ ሴት ልጅ የሚያስበው የሚለውን ነው ማወቅ ያለብሽ እንጂ መረጃውን ይዘሽ ተግባር ላይ ካለዋልሽው ምንም ትርጉም አይሰጠውም። እያየሽው ያፈቅረኛል ብለሽ ያመንሽው ልጅ ድንገት ሊጠፋ ይችላል። ታዲያ በአንቺ ዓለም እንዲኖር እንዴት ማድረግ ትችያለሽ? ከኔ ከእህትሽ ጋር እስከ መጨረሻው ድረስ ቆይ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበትም ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ ዩቲዩብ እንዲወደው ለሌሎች እንዲያስተዋውቅልንም ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛ አንድ ወንድ ልጅ አንቺን ለቁም ነገር እንዲፈልግሽ የምታደርጊበት ትልቁ መንገድ ስሜትሽን መቆጣጠር መቻል ወይም ኢሞሽናሊ ማቹርድ መሆን መቻል አለብሽ። ስሜቷ መቆጣጠር የምትችል የስሜት መብሰል የምታይባትን ሴት ወንድ ልጅን ሐሳቡን ታስቀይረዋለች። ወንድ ልጅን የሚፈልገውን ዓለም እንዲኖር ታደርገዋለች። በቀላሉ ሳይኮሎጂ ወንድ ልጅ ቦንድ የሚፈጥረው ከአንድ ሴት ልጅ ጋር ጠንካራ የሆነ ግንኙነት የሚፈጥረው ኢሞሽናሊ ማቹርድ ከሆነች ሴት ናት። ያቺ ሴት ደግሞ እሱ ህይወት ውስጥ የምታመጣው ሁሌም የሚናፍቁትን ሰላም ብለው የሚጠሩትን ነው። አለመግባባት ሊኖር ይችላል። የምትጨቀጭቂው ወይም ፑሽ የምታደርጊው ኬር ከማድረግ ከፍቅርሽ እንደሆነ የሆነ ነገር አንደርስታንድ ሊያደርግ ይገባል ወይም ያደርጋል። ምክንያቱም ባታፈቅሪው ባትወጂው ኬር ልታደርጊ፣ ልትጫኙ፣ ልትጨቃጨቂው አትችይም። ታዲያ ይሄንን ኬር የምታደርጊ ወይም ስሜትሽን የምትገልጭበት መንገድ ምን መሆን አለበት? የሰከነ መሆን አለበት። ብልሃት የሚታይበት መሆን አለበት። ያንን ደግሞ ብልህ እንደሆንሽና ወይም የምርም የበሰልሽ ማቹርድ መሆንሽ በስሜትሽ የምታሳወቂው የመጀመሪያው ባለመጮህ ነው። ከሱ ጋር ለመግባባት ሲፈጠር ሊሆን ይችላል። ስሜትሽን ለማሳየት ጩኸት መታከል የለበትም። በጮህሽ ቁጥር እሱ ጋር የሚቀንስ ወይም ድሮፕ የሚያደርግ ስሜት አለ። ዶፓሚኖች አሉ የሚወርዱ ሀይ እንደሚሆኑት ሁላ ሊወርዱ ይችላሉ። በጣም ይወድሽ ነበር አገባታለሁ ሲዘዋን ምናምን እያለ የኖረ ልጅ በጩኸትሽ ምክንያት ስሜትሽን የምትገልጭበት ልክ ያልሆነውን ነገር ለማስረዳት ዋቴቨር በመሃላችሁ አለመግባባትም ሲፈጠር ቃላቶችሽን ራሱ የምታጅቢ በጩኸት ከሆነ ስሜቱን የመግደል አቅም አለው። ያ ደግሞ ምንድነው? አንድ የበሰለች ሴት ላይ የማይታይ ትልቁ ነገር ነው። ስለዚህ ከመጮህ ራስሽን ገደመር። ሌላ ደግሞ ሪያክት የምታደርጊበት መንገድ የተሰማሽን ነገር ከጩኸት ባሻገር ደግሞ ሪያክት የምታደርጊበት መንገድ ማንነትሽን ይገልጸዋል፣ አለመብሰልሽን ይገልጻል። ንዴትሽ፣ ለምሳሌ ንዴትሽ እርምጃን እንድትወስጂ እንለያይ፣ በቃ ከዚህ በኋላ አብረን መሆን አንችልም፣ አንተ ብትወደኝ እንደዚህ ታደርግ ነበር፣ ባትወደኝ ስለማትወደኝ ነው። በቃ ገባችሁ አይደለ? ስሜታችን ሪያክት የምናደርግበት መንገድ ፑሽ የሚያረሃ እንደማልወዳት ነው እንደምታስበው
ጥፋት መጥፋት አልችልም፣ ሰው አይደለሁም፣ ፐርፌክት ነኝ የሚለው ሀሳብ ከወደድኳት ግዴታ ባውንደሪ አያስፈልግም፣ ይሄን ማድረግ አለብኝ የሚል እምነት ያሳድርበታል። እስከወደድሽው በቁም ነገር አንቺንም ግንኙነታችሁንም እንዲያይ ከፈለግሽ እንደ መሳሪያ ስሜቱን መጠቀም የለብሽም። ወይም አንቺ ሲከፋሽ ስታዝኚ ስሜትሽን ሪያክት የምታደርጊበትን መንገድ የውሳኔ ሰዎችንም ለውሳኔ የሚገፋ ስንናደድም ስንደሰትም ባይዘይ ውሳኔ መወሰን የለብንም። ወይም እዛ ስሜት ላይ ተንተረሰን ከአንደበታችን የሚወጣው ነገር በስልካችን የምናደርገው ነገር ላይ ጠንቃቃ መሆን መቻል አለብን። ምክንያቱም ተርኒንግ ፖይንት አለው ወዳልጠበቅነው ወዳላሰብነው መንገድ ስለሚወስድ። እነዚህ ሁለት ትልቅ ምሳሌዎች ናቸው። እነዚህን ማድረግ ራሱ ከቻልሽ፣ ምክንያቱም ዴይ ቱ ዴይ ህይወታችን ውስጥ አፕን የሚያደርጉ ነገሮች ስለሆኑ እነሱ ደግሞ እኛን በማቃጠል በማብሸቅ በማናደድ የሚታወቁ ናቸው። ራሱ ላይም በሚያደርገው ነገር እነዚህን ግን ሪያክት የምታደርጊበት መንገድ የተረጋጋች ብልህና በሳል ሴት እንደሆንሽ ስሜትሽን በምትገልጪለት መንገድ ብቻ ማሳየት ትችያለሽ። የዛኔ የኔ ናት እሷ ጋር ያለው ሰላም ነው። ስሜቷን የምትገልጽበት ወይም እኔ የምታናግርበት መንገድ ሁሌ ምን ይሰጠኛል? ሰላም ይሰጠኛል። በቃ በቀላሉ መፍታት እንችላለን ብሎ እንዲያምን ታደርጊዋለሽ። ምን ይፈልጋል? ሁለተኛው ሰልፍ ሪስፔክት ነው። ወንድ ልጅን አውቶማቲካሊ አንቺን በሲሪየስ እንዲያይ የሚያደርገው አንቺ ለራስሽ ክብር ሲኖርሽ ነው። ያንን ደግሞ ማሳየት መቻል አለብሽ። ለአንድ ወንድ ልጅ እኔ ራሴን አከብራለሁ ብለሽ ተግባርሽ ሌላ ከሆነ ወዲያው ነው የሚቀየረው ማለት ነው። ካላከበርሽ ወይም እንዲያከብርሽ ማድረግ ያልቻልሽውን ደግሞ በቁም ነገር እንዲያይሽ አታደርጊው። በራሱ በቁም ነገር መታየት ማለት ቁም ነገረኛ መሆን ነው፣ ወይም በራስ ላይ ሲሪየስ መሆን ነው። ከነሱስ ደግሞ በዋነኛነት ባውንደሪ ሲኖርሽ ነው። አጣዋለሁ እሱን ካጣው እንዲሆናለሁ የሚል ሀይ የሆነ ፍርሃት ካለብሽ ባውንደሪ አይኖርሽም። ለሱ ያለሽ ፍቅር ይበልጣል ማለት ነው ከራስሽ። ከራስ የሚበልጥ ፍቅር ውስጥ ደግሞ ካለን እንደምንም ታገለን ከዛ ፍቅር ነው እንጂ ማምለጥም ያለብን ምንም እናስተካክለው ወይም ምንለውጠው አትሊስት እዛ ግንኙነት ውስጥ በክብር ለመቆየት ምናተርፈው ነገር የለም። መጀመሪያ ሲሪየስ በራስሽ ጉዳይ መሆንሽን ማሳየት፣ ባውንደሪ እንዳለሽ ኖ ማለት የምትችይ ሴት፣ ማፈልጊው ጊዜው ያልደረሰው ማይጥምሽን አንቺን የሚጎዳሽን ነገር ሲያደርግም ሊሆን ይችላል እንድታደርጊ ሲያደርግሽ አላደርግም አልችልም ኖ የሚለውን ቃል የምትጠቀሚ ሴት መሆንሽን ነው። እኛ እሺ ስላልናቸው ስለፈቀድንላቸው ምቾት ስለሰጠናቸው ጥሩ ስለሆን ነው አይደል የሚመስለን? እንደዛ ነው አይደል የሚመስለን? ለመወደድ ለመፈቀድ ጥሩ ናት ደስ የምትል ልጅ ናት ይልሻል እንጂ በቁም ነገር እንዲያይሽ አታደርጊው። ምክንያቱም አንዱ እውነተኛው የስነ ልቦና መንገድ ባውንደሪ ነው። ባውንደሪ ሲኖርሽ ነው የሚያከብርሽ። ሌላኛው ባውንደሪ እንዳለሻው ኖ እንደምትይ ሁላ ሌላኛው ኖ የምትይበት ትልቁ አንግል ከሱ ለሚመጡልሽ ነገሮች ነው። ችላ ሲልሽ፣ ሲርቅሽ፣ ሲዘጋሽ፣ የመቀዝቀዝ ምልክት ሲያሳይሽ ከኋላው የምትከታይ ምንድነው የተፈጠረው የሚለውን ጥያቄ ለማስመለስ ወይም ለመመለስ የምትጋጋጭ፣ የምታለቅሺ፣ የምትለምኝው አይነት ሴት ከሆንሽ የለሽም ማለት ነው ለራስሽ ክብር። ምክንያቱም ሰዎች ይህንን የሚያደርጉት ሆም ብለው እንደሆነ እናውቀዋለን። ግን አቴንሽን ፈላጊ ከሆንሽ፣ አቴንሽኑን ለማግኘት ድራማ የምትፈጥሪ ከሆነ፣ አቴንሽኑን ለማግኘት ምንም አይነት ነገር ልታደርጊ የምትችይ አይነት ሴት እንደሆነ ካወቀ ኢቭን ከሰማ አያከብርሽም፣ በፍጹም አያከብርሽም። ይሄ የሚመስለን አሁን ምን ችግር አለው? ስለወደድኩት ነው፣ ስላፈቀርኩት እኮ ነው፣ ለሱ ባለኝ ስሜት ምክንያት ነው። ይሄ ያንቺ እውነታ ነው። እሱ ጋር ግን ለራሷ ክብር የላትም እንዴ? ይሄን ያህል እንደዚህ ምንድነው ክብሯን ጥላ የምትሄደው? እንኳን በሱ በሌሎች ዘንድ ያስብልሻል። ይሄ አይምሮ ላይና ልብ ላይ የሚጫወት ጨዋታ ነው። በቃ ስነ ልቦና፣ የሰው ባህሪ በቀላሉ ከተለመኑ በቀላሉ የሚፈልጉትን ነገር እንደሚያገኙ ኢቭን እየተጨማለቁ ልክ ያለውን ነገር እያሳዩ ስቲል ከኋላ ሆነሽ እንደምትለምኝው ካወቀ ዋጋ ቢስ ያደርግሻል እንኳን ሊያከብርሽ። ስለዚህ እንዲያከብርሽ ማድረግ ከቻልሽ ወይም ራስሽን ካከበርሽ በራሱ ምንም ጥያቄ የለውም። በራስሽ ላይ ሲሪየስ ሁኚ። ሲሪየስ እንደሆንሽ ደግሞ በብዙ ነገር አሁን እንደ ምሳሌ ብዙ ጊዜ ህይወታችን ውስጥ ሀፕን የሚያደርገው ስለሆነ ነው የጠቀስኩልሽ። ምንም ነገር አለመስማማት፣ እሱ ስለፈለገ አንቺ ሳይስማማሽ ገብቶሻል አይደል? ሌላኛው ደግሞ እንዳልኩሽ ሲጠፋ ሲቀየር ሊሆን ይችላል። ምንም ያለሱ ህይወት የሌለሽ እስኪመስለው ድረስ እሱ ላይ ትኩረት አለማድረግ። ሌላኛው አቴንሽኑን ፍለጋ፣ በዛው ልክ ደግሞ ሳይገባውም ሊሆን ይችላል። አቴንሽኑን ለማግኘት ድራማ መስራት አይጠበቅብሽም። አቴንሽንሽን የሚያሰጥሽ ምንድነው? ለራስሽ ክብር ሰጥተሽ
ከዛ ቦታ ስትሄጂ ራሱ ይመጣል። እንዲያከብርሽ አድርጊው። ራስሽን በማክበር ደህና አንቺን በቁም ነገር ማየት ይጀምራል። ምክንያቱም ራስሽን በቁም ነገር ስላየሽው። ሶስተኛ ወንድ ልጅ በቁም ነገር እንዲፈልግሽ ግንኙነታችሁን በቁም ነገር እንዲያይ የምታደርጊው ሴት በመሆን ነው። ጀነራሊ ሴት የምትባለው ፌሚኒን ኤነርጂ ያላትን ሴት ታውቃላችሁ አይደለ? አሁን ለምሳሌ እነሱ በምሳሌነት ወዲያ የሚጠቅሱት እናታቸውን ነው። በቃ በጣም ሩህሩህ ናት አይደለ? ካይንድ ናት በጣም። በዛው ልክ ደግሞ ጥሩነት ይታያባታል። በጣም ኬር ታደርጋለች። ሶፍት ናት። በቃ ያችን ሴት ይፈልጋል። ኔቸር ያላት በቃ እንደዚህ የተፈጥሮ ማንነት የሴትነት ግን ኦልሶ መረሳት የሌለበት ነገር አለ። ቆንጅት በዛው ልክ ማለት ነው። ኬር አርጊለት፣ ውደጂው፣ ጠብቂው፣ ተንከባከቢው። እንደ ማንኛውም ሴት በሚሰጥሽ ልክ መስጠት፣ ባላንስ ማሰራት ፍቅራችሁን እጅግ በጣም ውብ የሚያደርግሽ ነገር ነው። ያ ሴትነት ነው። ደን ኦልሶ መረሳት የሌለበት አንቺን በቁም ነገር እንዲያይ የሚያደርገው አብሮት የሚሄዱ ኢነርጂዎች አሉ። ኢንዲፔንደንት መሆን ፋይናንሻሊ ሊሆን ይችላል። በስሜት ቅድም እንዳልኩሽ በስሜት ሁሌ የምናነሳው የለ ኢሞሽናሊ እኛ ኢንዲፔንደንት ስንሆን ነው በጣም ጠንካራ የምንሆነው። ኢንዲፔንደንት ባሉን ነገሮች ሌላ ከሱ ውጪ ባለ ላይፍ ላይ በጓደኞቻችን በቤተሰቦቻችን ላይ እነሱም ጋር ጠንካራ ሪሌሽንሽፕ ሲኖረን ኢንዲፔንደንት ነን። በራስሽ መቆም እንደምትችይ ያለሱ ስሜት ወይም እሱ ካልፈለገ አንቺ ምንም እንደማትሆኚ የምታሳይው ሴት ነው መሆን ያለብሽ። ያንን ጠንቅቆ እንዲያውቅ ማሳየት መቻል አለብሽ። እንዳይረሳ ይሄ በተለይ የስሜት ጥገኛ እንዳትሆኚ ወንድ ልጅ። የዛኔ ነው ችግር የሚፈጠረው። የዛኔ ነው አንቺ በቁም ነገር ማሰብ ስሜትሽን መጠቀም ነው እንጂ አንቺ ጋር አብሮ መሆንን እንዳያስብ የምታደርጊው። ጥንካሬ በዛ ላይ የሴት ልጅ ጥንካሬ በዚህ በኩል ደካማ ጎንሽን ልታሳይቶኛል። ስስ በመሆን ጥሩ በመሆን አይደለ ለሱ መልካም በመሆን በዛው ልክ ደግሞ የሱን አሮጋንትነት ወይም የሱን በጣም ጨካኝነቱን ወይም አልፈልግሽም አይነት ድራማውን ደግሞ ዝም ብለሽ ለስላሳ በመሆን ደካማ በመሆን በማልቀስ ምንም እንደማትሸፍኝ ነው። እንደዚህ ነው ባህሪካው ምትሄጂ በራሷ መተማመኗን የምታሳይበት መንገድ አላት። በራሷ መቆም እንደምትችል የሰዎች በስሜት ላይ ጥገኛ እንዳልሆነች የምታሳይም ሴት ውስጧ መኖር አለባት። ያቺ ናት ሙሉ ሴት፣ ያቺ ናት ብልህ ሴት። ማፍቀር ትችላለች፣ ኬር ማድረግ ትችላለች፣ ሚስት መሆን ትችላለች፣ መውደድ ትችላለች፣ ጥሩ መሆን ትችላለች። በተመሳሳይ ደግሞ እነዚህን መስጠት ላይ ብቻ ሳይሆን ለራሷም እንደዚህ ጥሩ መሆን፣ ለራሷ ደግሞ ጠንካራ መሆንን፣ በራሷ ደግሞ መቆምን፣ ማንም ላይ ጥገኛ እንዳማትሆን የስሜት በተለይ ስታሳያቸው ነው የሚሸነፉት። ሌላ ከአንድ ሴት ወንድ ልጅ ምንም ሊፈልግ አይችልም። ቆንጆ ሴት እኔ ነኝ ያለች 40 ወንድ የሚፈልጋት ሴት አንድ ወንድ ላይ ጥብቅ ካለች ያለ አንተ ሰው የለም ለሱ የምታለቅስ ከሆነ ሲጨማለቅ ተፈውና ከዚች አይቆጥራትም እንኳን ስለማግባት ላይ ያስባት። ያንን ነው ማስተዋል ያለባችሁ። ታፈቅሪ ትችያለሽ፣ እልም ያለ ፍቅር ስትሆኝ ትችያለሽ፣ ግን ምንም ትርጉም አይኖረውም። ጠንካራ መሆን ካልቻልሽ፣ ኢንዲፔንደንት መሆን ካልቻልሽ፣ በራስሽ ካልተማመንሽ ትርጉም አይኖራቸውም። ስለዚህ ሴትነትሽን በጥንካሬ ውስጥም በመልካምነት ውስጥም በጥሩነት ውስጥም ራስን በመቻል ውስጥም በሁሉም ነገር ውስጥ ሆነሽ ደግሞ በራስ መተማመን ውስጥም ሲሆን ወንድ ልጅ ሲሪየስ ይሆናል በአንቺ ጉዳይ፣ በግንኙነታችሁ ጉዳይ አንቺን በቁም ነገር እንዲያስብሽ ታደርጊዋለሽ። አራተኛ ወንድ ልጅ አንቺን በቁም ነገር እንዲያይ የምታደርጊው ግንኙነታችሁን በቁም ነገር እንዲያይ አንቺን እንዲፈልግ ለሲሪየስ ነገር የምታደርጊው ሰፖርቲቭ ስትሆኝ ነው። ኮንትሮል አድራጊ ሳይሆን ደጋፊው ስትሆኝ ነው። ኮንትሮል የምታደርግ ሴት በእርግጥ በጣም ያፈቀራት ሴት ናት እንደዚህ አይነት ነገር ውስጥ የምትገባው። ቀለል አድርጎ ከሆነ ግንኙነታችሁ የጀመረው ወይም ሄልዚ ከሆነ ያን ያህል ኮንትሮል አታበዛም። ነገር ግን ኮንትሮል የምታበዛው ጠንካራ ፍቅር እንዳላት ለሷ ሲሰማት ነው። ብዙ ጊዜ እኛ እንደዛ ነው የምንሆነው። እንደወደደሽ ሲያሳይሽ ምቾት ሲሰማሽ የሆኑ ቃላቶችን መጠቀም ሲያልሽ እንዳልተቀበልሽው የሆነ የቆረቆረሽ ነገር እንዳለ ፊዚካሉ ሊሆን ይችላል። ቁመና ቀጠል ልትይውላችሁ ይሄ ቦርጭህ ማለት ትጀምራለሽ። ስራውን፣ ጓደኞቹን፣ ቤተሰቡን መናገር ትጀምራለች ሴት ልጅ። ከእንደዚህ አይነት ሴት ልጅ ለመላቀቅ ወንድ ልጅ ያለውን ኢነርጂ ይጠቀማል። ቅድም ስትጮሂበት ፍቅሩ እንደሚቀንስ ድሮፕ እንደሚያደርግ ላንቺ ያለው ስሜት ሁላ እዚህ ጋም ተመሳሳይ ነው። ልትቀይረው ከማትሞክር ከማትተገል ሴት ወይም ከተቀበለችው ሴት እንዳከበረችው ከነገረችው ሴት ጋር ነው ወንድ ልጅ ልም ያለ ፍቅር ውስጥ የሚገባው። ሌላኛው ባመነችበት ወይም
በምታምንበት ሴት እጅግ በጣም ነው ወንድ ልጅ ደስተኛ ሆኖ የሚኖረው። ስታምኝበት፣ ስትቀበዩ፣ ስታከብሪው፣ ሰፖርት ስታደርጊው፣ ህልሙ አላማውን ልክ እንደሆነ ስትነግሪው፣ ነገ ትልቅ ቦታ እንደሚደርስ በቃላቶችሽ ብቻ አንቺን በቁም ነገር እንዴ ማድረግ ትችያለሽ። እነዚህን አድርገሽ ሞክሪ። አብዛኞቻችን ተቃራኒ ነው የምናደርገው። ልክ ሲወደን ልክ ፍቅሩ ስንይዝ አስተያየት እናበዛለን። ስራው ላይ፣ ጓደኞቹ ላይ፣ ቤተሰቡ ላይ አስተያየት መስጠት እንጀምራለን። በተለይ ረዘም ላለ ጊዜ አብረን ከቆየን ደግሞ ብዙ ነገር ከአንደበታችን ይወጣል። እንዳልኩሽ ኬር ከማድረግ ሊሆን ይችላል፣ ለሱ ጥሩ ከመመኘት በሱ ለመኩራት ሊሆን ይችላል። ግን ስቲል የሱ ስነ ልቦና የሱ ተፈጥሮ እነዚህ አይፈልግም። ወንድ እየተባሉ መሪ ናችሁ እየተባሉ ነው የሚያድጉት። ከአንቺ የሚመጣው ነገር ድጋፍ ሲሆን፣ በጣም በብልሃት ሲሆን እንደዛ ነገር ብቻ ነው የሚገባቸው። ዳይሬክትሊ እንደወረደ የቁጥጥር የድጋፍ ሳይሆን ከሆነ ወይም ኬር የማድረግ በጣም በእንትን ካልሆነ በስስት ካልሆነ ምን ይሆናል ማለት አሁን ምንድነው ብለው የሚጠሩ በጣም በቃ ወዲያው ታይትል የሚሰጠው ፌሚኒስት ናት ብሎ እንዲደመድም ታደርጊዋለሽ። ስለዚህ አስጠዊ ኮንትሮል ማድረግ ሳይሆን ሰፖርት በማድረግ ካጠገቡ በመሆን ልክ እንደሆነ እየነገርሽው ነው መቀየር ያለበትንም ነገር ማስቀየር የምትችው። ስላንቺም ስሜት ኬር ማድረግ ይፈልጋል። በሲሪየስ ማየት ይጀምራል። አንቺን ለቁም ነገር መፈለግ ስለሚጀምር ለአንቺ መጨነቅ ስለሚጀምር ያደርጋል። ፍላጎትሽን ያመራል። ከነሱስ ደግሞ እንዲቀይር የምትፈልጊው ነገር ካለ፣ እንዲያስተካክል የምትፈልጊው ነገር ካለ ግን ማለፍ የሌለብሽን ድንበር አትለፊ። ጓደኞቹ ሊሆን ይችላሉ፣ ስፖርት ሊሆን ይችላል፣ ስራው ሊሆን ይችላል። ባውንደሪው ልክ ስለዛ ነገር ስታነሺ የሚያሳይሽን ሪያክሽን በማየት ብቻ ቁጥብ በማለት ብልጥ ሁኑ። ይህንን በማድረግ ሰፖርቲቭ ተቆጣጣሪ ሳይሆን ደጋፊው በመሆን በቁም ነገር እንዲፈልግሽ ማድረግ ትችያለሽ። አምስተኛውና የማይቀረው እኔ ከሰራሁት ቪዲዮ ላይ ስለ አንድ ሴት ልጅ አስቀርቼው የማላውቀው ነገር ዋጋዋን የምታውቅን ሴት በቁም ነገር ያያል። ዋጋሽን ታውቂዋለሽ ወይ? ዋጋሽን ለሱ ካለሽ ፍቅር ጋር ታወዳድሪዋለሽ ወይ? ዋጋሽ አልታይ ሲለው አንቺ እሱን ዋጋሽን እንዲያይ ምን ያህል ርቀት ሄደሻል? አንቺ እሱ በሚሰጥሽ ነው ራስሽን ዋጋሽን የምትመዝኘው የሚለውን ጥያቄ የመለሽ ሴት ነሽ ወይ? ከራስሽ ጋር ያለሽ ግንኙነት ምን ይመስላል? ለራስሽ ያለሽ ፍቅር ምን ይመስላል? በራስሽ ደስተኛ ነሽ ወይ? ለራስሽ ለህልምሽ ለዓላማሽ ምን ያህል ቆመሻል? የምትወጂውን ታውቂያለሽ? የምትጠይውን ታውቂያለሽ? ባውንደሪ ያለሽ? እነዚህ ጥያቄዎች ሲመለስ ወይም የምትመልስ ሴት ናት ዋጋዋን የምታውቀው። አንዳንዴ ዋጋዬን አውቃለሁ የምትልም ሴት አሁን ምን ደስተኛ እንደሚያረጋት ራሷን በጣም የምትወድ ራሷን የምትጠብቅ ራሷን ማሳደግ ሁሌም አዲስ ነገር ለራሷ የምትመኝ ሴት ፍቅር ሲይዛት ልቀዘቀዝ ትችላለች። ከራሷ ጋር ያላት ግንኙነት ሊላላ ይችላል። ግን ሰሞነኛ ብቻ ነው መሆን ያለበት። ርቆ መሄድ የለበትም። ዋጋ ማስከፈል የለበትም። ኢነርጂ ሼር ስለምታደርጊ ነው። ግን ቆንጂት በጣም ራስ ወዳድ ከሆንሽ ራስ ወዳድ ስላችሁ ሰልፊሽ የሚባለውን ራሳችንን በመውደድ የሰዎችን ስሜት አለመረዳት፣ ሰዎችን አለመጠበቅ። አሁን አንቺ በጣም ከሱ ጋር አብሮ ለመታየት ሲክስ ፓክ አለው ብለሽ የምታስቢ ከሆንሽ ሰልፊሽ ነሽ ማለት ነው። አንቺ እሱን የወደድሽበት ኪሱን ሊሆን ይችላል እንጂ እሱን አይደለም። ያንን በቀላሉ ይረዱታል። ባይዘው ማለት ጊዜ ሊወስድ ይችላል እንጂ። ስለዚህ ዋጋሽን ስታቂ በራስሽ ደስተኛ ስትሆኚ ደስተኛ እንደማያረግሽ ካራክተሩ የዚህ ወንድ ወይም ባህሪው ታቂዋለሽ ማለት ነው። አሁን እሱ መርዛማ ይሁን ናርሲሲስት ከሆነ ከሱ ለመራቅ ጊዜው በጣም አይፈጅብሽም። ቶሎ ላጥት ያለሽ ማለት ነው። እንደዛ ነው በቃ የሚሰራው። ዋጋ ማወቅ እሱ ዲፋይን እንዲያደርግልሽ አትፈቅጂልትም ነው የምትይው። እንዴት ትያለሽ? ባውንደሪሽን ታውቂያለሽ። አያስደርግሽም። ማትፈልጊው ወይም ማትችይው ነገር አያስደርግሽም። አንዴ ምናልባት ፍቅር ውስጥ ጥልም ሆነሽ ቀለል አድርገሽ ታርገሽ አያስደግምሽም። ምክንያቱም አይምሮሽም ልብሽም አለማምዶ ያመጣው ነው ዋጋ ማወቅ። በራስሽ ነገሮች ላይ ጊዜሽን ማጥፋት፣ ራስሽን መጠበቅ፣ ራስን መንከባከብ፣ ጭንቅላት፣ ስነ ልቦና፣ ሜንታሊቲ መጠበቅ። እነሱን ከሚያስጠብቁልን ነገሮች ደግሞ ዋነኛው ባውንደሪያችን ነው። ለሱ ያለሽን ፍቅር ስሜትሽን ምን ማድረግ ነው? መቆጣጠር ነው። እሱ በሚያሳይሽ ባህሪዎች ማንነት አንቺ እዚህ ጋር ባያዝድ እንደማትሆኚ በራስ በመተማመን ነው። ዋጋሽን ወቂ። ዋጋሽን ካወቅሽ እሱ ዲፋይን አያደርገውም። ዋጋ ያለውን ዋጋውን ወይም ስታንዳርዱን ደግሞ ከፍ ያደረገ ሰው ምርጫውም ያስታውቃል። ልክ ካልሆነ ያባራዋል። ልክ ከሆነ ደግሞ አንቺን በቁም ነገር አለማየት አይችልም። አንቺን ለቁም ነገር አለማሰብ አይችልም። ስለዚህ የኛ ስራ ምንድነው? መጀመሪያ ዋጋችንን ማወቅ፣ ዋጋችንን ራሳችንን መተመን፣ ስታንዳርዳችንን ማስቀመጥ፣ ኳሊቲያችንን አለማውረድ ነው። ለማንም ብለን በተያዝነው ፍቅር ምክንያት አለማውረድ። እንደምታውሪ ቀላለን የሚወድዬ እንዴት ላድርግ እንዴ? እሱ የሆነ ቀን እንደፈለግ አድርጎሽ ሲሄድ እኮ የምትቀረዋ ሴት በጣም አሳዛኝ ናት እኮ።
ድጋሚ ፈላጊ እንዳይኖራት ራሷን እንድታምን የሚያደርጋት ነው። ስለዚህ መጀመሪያ ዋጋችንን እንወቅ፣ ዋጋችን ላይ እንስራ፣ ከፍ እናርገው። የዛኔ ምን ይሆናል? በቁም ነገር የሚፈልገን ሰው ይመጣል። ሀሳቤን ከወደዳችሁት ከተስማማችሁበት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።